ታይተው የማይታወቁ ሚሳኤሎችን ተኮሰች። ሌሊቱን ኢራን በከፈተችው አዲስ የአየር ጥቃት ዘመቻ እስካሁን ጥቅም ላይ ያልዋሉ እጅግ አደገኛ ጦር መሳሪያዎችን መጠቀሟን የእስራኤል ጦር አረጋግጧል። ወዲህ ደግሞ አሜሪካ በግዙፉ የኢራን ደሴት ላይ አዲስ የተቀናጀ ጥቃት መጀመሯን የሚገልጽ መረጃ ወጥቷል። ትራምፕ ከጦርነቱ መውጫ ቀዳዳ እየፈለጉ መሆኑንም አክሲዮስ የተሰኘ የዜና ምንጭ ዘግቧል። የሌሊቱ የኢራን የተቀናጀ ጥቃት ትራምፕ ከጦርነቱ እንዴትም ብለው እንዲወጡ ከውሳኔ እንዲደርሱ አድርጓቸዋል። በእርግጥም ሌሊቱን እስራኤል የምትተማመንባቸው አሜሪካ ሰራሽ አይረንዶም ሚሳኤል መከላከያዎች ከኢራን ሚሳኤል ፊት እንደ ቄጠማ ሲሆኑ ታይተዋል። የኢራንን ሚሳኤሎች መቋቋም አቅቷቸውም የእሳት ራት ሆነው ጋይተዋል። በዩክሬኑ ጦርነት የፑቲን ክንድ ሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አጸፋ እስራኤል ጀርባ ላይ አዝንበዋል። የቴሄራን የሚሳኤል መንጋ ቴል አቪቭን ሲወር እኛ ብዙ የተወራላቸው አይረንዶም የሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆኗል። ይህ እንዴት ሊሆን ይችላል? የመላ እስራኤላውያን ጥያቄ ነው። የአየር ላይ ትንቅንቁ ሲያየል ፋርስና ጽዮናዊቷ አገር በሚሳኤል እየተቧቀሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ትራምፕ ከዚህ ጦርነት እንዴትም ለመውጣት ዳርዳር እያሉ ቢሆንም እስራኤል ግን ይህንን አትሻም። በተጨማሪም አገራት ካሁኑ አሰላለፋቸውን እየለዩ ሲሆን ይህም የሶስተኛው ዓለም ጦርነት ዋዜማ ላይ ለመሆናችን ምልክት ነው ሊባል ይችላል። አርማጌዶንን ያስንቃል የሚባልለት የሰሞኑ ዘመቻ በእስራኤልና ኢራን መሃል ከተጀመረ ሳምንታት የተቆጠሩ ሲሆን በእነዚህ ጊዜያት ሚሳኤሎች ያለ ፋታ እየተወነጨፉ ነው። ሚሳኤል መከላከያዎች ያለ እረፍት እየተከላከሉም ነው። የሌሊቱ የኢራን የበቀል ጥቃት ግን እንዴት ሊሆን ይችላል የሚያስብል ነው። ኢራን በዚህ ልክ በእስራኤል የአየር ክልል ውስጥ መገማሸሯም ጥያቄን አጭሯል። ውድ አዲስ ፖስት ቤተሰቦች የሌሊቱን የኢራን ጥቃት ዝርዝር መረጃ ከታማኝ የዜና ምንጮች የቃረምነውን ወደ እናንተ እናደርሳለን። እንዲሁም አሜሪካ በኢራን ግዙፍ ደሴቶች ላይ የጀመረችውን አዲስ ጥቃት እናያለን። ከዚያ አስቀድመን ግን ኢራን ትናንት ሌሊት እስራኤል ላይ አዲስ ዙር ጥቃት እንድትከፍት ያደረጋትን የትም ያልሰማችሁትን አስደናቂ ምክንያት እንነግራችኋለን። አስቀድማችሁ ቪዲዮ ላይክ በማድረግ እንድትጀምሩ እንጠይቃለን። ወደ ዝርዝሩ እናምራ። ኢራን ከዛሬ ጀምሮ እስራኤል ላይ አዲስ ጥቃት እንድትከፍት ያደረጋት ምክንያት ይህ ነው። በትላንትናው ዕለት በኢራኗ ቴሄራን ብዙ ሺህ ሕዝብ የተገኘበት ታላቅ ሰላማዊ ሰልፍ ተካሂዶ ነበር። ይህ በየዓመቱ በረመዳን የመጨረሻ አርብ ለፍልስጤማውያን ያላቸውን አጋርነት ለመግለጽ የሚደረግ ሰልፍ ላይ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን፣ የውጭ ጉዳይ ሚኒስቴር አባስ አራቅቺና ሌሎች ታላላቅ ባለስልጣናት ተገኝተው ነበር። ይህ ሰልፍ በመካሄድ ላይ እያለም የኢራኑ የፍትህ ሚኒስቴር ጎላም ሁሴን በወቅታዊ የኢራን ሁኔታ መግለጫ በመስጠት ላይ ያሉ የአሜሪካና የእስራኤል ጄቶች ከላይ ቦምብ መጣል ጀመሩ። በስፍራው ከፍተኛ የቦምብ ፍንዳታና ጭስም መታየት ጀመረ። በዚህ ጊዜ መግለጫ የሰጡ የነበሩት የኢራን ባለስልጣን ከኋላቸው ወደሚታየው ከባድ ፍንዳታና ጭስ እያዩ በፍጹም እርጋታ ውስጥ ሆነው እንዲህ አሉ። ኢራን በእንደዚህ አይነት ነገሮች አትደነብርም፣ ወደኋላም አትልም በማለት ግን እዚህ ላይ ገና ለገና ኢራን ሚሳኤል ተኩሳለች በሚል የቦምብ መጠለያ ውስጥ የሚገቡ ሚሊዮኖች ባሉበት ዓለም ግዙፍ ቦምብ እየወደቀ እያዩ የጀመሩትን ሰላማዊ ሰልፍ ተረጋግተው የሚያካሂዱ ምን አይነት ህዝቦች ናቸው የሚል አስደናቂ ጥያቄ ይነሳል። በአሜሪካና እስራኤል ጄቶች ከጀርባቸው ቦምብ እየተጣለ እንደዋዛ ዞር ብለው አይተው ኢራን በእንደዚህ አይነት ነገር አትደነብርም የሚሉ የሚገርሙ ባለስልጣናትና ህዝቦች ሆኗል። ትላንት በተካሄደው በዚህ ሰልፍ ላይ ሌላው አስገራሚ ነገር ፕሬዝዳንት መሱድ ፔዜሽኪያን ከህዝባቸው ጋር በመሆን በሰልፉ ላይ ከተሳተፉ በኋላ ከስፍራው የሄዱት ከሰዎች ጋር እየተጋፉ በሞተር ሳይክል ኋላ ተጭነው መሆኑ እጅጉን አስገራሚ ነበር። በዚህ ታላቅ ሰላማዊ ሰልፍ ላይ እስራኤል ከባድ ጥቃት መሰንዘሯ ታዲያ ኢራንን ክፉኛ ያስቆጣና ሌሊቱን የበቀል ጥቃት እንድትከፍት አድርጓታል። ይህን ተከትሎ ኢራን ከሂዝቦላ ጋር በመተባበርም በእስራኤል ላይ አዲስ የሚሳኤል ዘመቻ ከፍታለች። የኢራን መንግስታዊ ወታደራዊ ክንፍ የሆነው አብዮታዊ ዘብ እንዳለው በእስራኤል ላይ በተከፈተው ጥቃት የባህር ኃይሉና የሰው አልባ አውሮፕላን ክፍሉ ተሳትፏል። በጥቃቱ የሊባኖስ ታጣቂ ቡድን ሄዝቦላ ኢራንን ደግፎ እየተሳተፈ ነው። በቴል አቪቭና በእስራኤል የወረራ ይዞታ ስር ባለው ዌስት ባንክ አንዳንድ አካባቢዎችም የአየር ጥቃት ሊፈጸም እንደሚችል የሚጠቁም የአደጋ ጊዜ ደውልና ሳይረን ተሰምቷል። አሁን ላይ ኢራንና ሄዝቦላ በከፈቱት ተከታታይ ጥቃት የሞቱ ወይም የተጎዱ ሰዎች ስለመኖራቸው እስካሁን ድረስ
ሪፖርት አልተደረገም። ኢራን እንዲህ ያለውን ጥቃት መክፈቷን ተከትሎ ታዲያ አሜሪካ በተመሳሳይ በኢራን ግዙፍ ደሴት ላይ ከፍተኛ ዘመቻን ከፍታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሆርሙዝ ሰርጥ አቅራቢያ በምትገኘው በኢራኗ ካርግ ደሴት ላይ ከፍተኛ ጥቃት ፈጽመናል ሲሉ ከሰዓታት በፊት በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት በዚህ ጽሑፍ የአሜሪካ ማዕከላዊ እዝ በኢራን ደቡብ ምዕራብ የባህር ዳርቻ በምትገኘው በካርግ ደሴት ላይ በሚገኙ የኢራን ወታደራዊ ስፍራዎች ላይ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ መጠነ ሰፊ ጥቃት ፈጽመናል ብለዋል። ጥቃቱ መጠነ ሰፊ መሆኑን የጠቀሱት ትራምፕ በቀጣይ የነዳጅ መሰረተ ልማቶች ሊጠቁ እንደሚችሉም አስጠንቅቀዋል። ጥቃቱን በመቃወም በሺዎች የሚቆጠሩ ዜጎች በኢራን ዋና ከተማ በመውጣት በአሜሪካና በእስራኤል የሚደርሱ የማጥቃት ዘመቻዎችን ተቃውመዋል። ዶናልድ ትራምፕ አዲስ ጥቃት ፈጽመንባታል ያሉት ይህች የካርግ ደሴት እጅግ ወሳኝና ስትራቴጂክ ስፍራ ነች። የዓለማችንም እስትንፋስ በባህረ ሰላጤው ሰሜናዊ ክፍል በቡሼር ግዛት ከኢራን የባህር ዳርቻ 30 ኪሎ ሜትር ርቀት ላይ የምትገኘው የካርግ ደሴት ከቆዳ ስፋቷ አንጻር ሲታይ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ አላት። ይቺ 20 ካሬ ኪሎ ሜትር ስፋት ያላት ደሴት የኢራን ዋነኛ የነዳጅ መላኪያ ማዕከል ሆና የምታገለግል ሲሆን ከሞላ ጎደል የሀገሪቱን አጠቃላይ የድፍድፍ ነዳጅ ወጪ ንግድን ታስተናግዳለች። ደሴቷ አህቫዝ 8 ማህሩንና ጋችሳራንን ጨምሮ ከግዙፎቹ የኢራን የነዳጅ ማውጫ ስፍራዎች በቧንቧ የሚመጣው ነዳጅ ትሰበስባለች። በካርግ ደሴት ላይ ያለው የነዳጅ ማከማቻ አቅም ወደ 30 ሚሊዮን በርሜል እንደሚጠጋ ይገመታል። ኬፕለር የተባለው ተቋም እንደሚያመላክተው በአሁኑ ወቅት በደሴቷ ላይ ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ የተከማቸ ሲሆን ይህ መጠን በመደበኛ ሁኔታ ከ10 እስከ 12 ቀናት ለሚደረግ የነዳጅ ወጪ ንግድ በቂ ነው። ሆኖም ይህ ሁሉ ሀብት ቢኖርም አሜሪካና እስራኤል በኢራን ላይ ያካሄዱት ባለው ጦርነት ካርግ ደሴት እስካሁን ድረስ ከጥቃት ነፃ ሆና ቆይታ ነበር። ዛሬ ግን ተጠቃች። በነዳጅ ላኪ ሀገራት ድርጅት ኦፔክ ውስጥ በሶስተኛ ደረጃ ላይ የምትገኘው ኢራን በቀን 3.3 ሚሊዮን በርሜል ድፍድፍ ነዳጅ እንዲሁም 1.3 ሚሊዮን በርሜል ኮንደንሴት እና ሌሎች ፈሳሾችን በማምረት ከዓለም አቀፉ የነዳጅ አቅርቦት ውስጥ 4.5 በመቶን ትሸፍናለች። ጄፒ ሞርጋን እንዳስታወቀው ደግሞ ከአሜሪካና እስራኤል ጥቃት በፊት በነበሩት ቀናት ኢራን ከካርግ ደሴት የምታደርገውን የነዳጅ ልውውጥ መጠን በከፍተኛ ሁኔታ አሳድገው ነበር። ከየካቲት 15 እስከ 20 ባሉት ቀናት ውስጥ ብቻ በቀን ከ3 ሚሊዮን በርሜል በላይ የጫነች ሲሆን ይህ መጠን በመደበኛ ጊዜ በቀን ከምትልከው 1.3 እስከ 1.6 ሚሊዮን በርሜል አንጻር ሲታይ በእጥፍ ገደማ የጨመረ ነው። በደሴቱ ላይ ቀጥተኛ ጥቃት ቢሰነዘር የኢራንን የድፍድፍ ነዳጅ ወጪ ንግድ ወዲያውኑ የሚያስተጓጉል ሲሆን ይህ ደግሞ በሆርሙዝ ስትሬት ወይም በቀጠናው የኃይል መሰረቶች ላይ ከባድ የአጸፋ እርምጃ ሊያስከትል እንደሚችል ጄፒ ሞርጋን ይናገራሉ። በ1979 የኢራን የታጋቾች ቀውስ ወቅት የአሜሪካው ፕሬዝዳንት ጄሚ ካርተር በኢራን ላይ ማዕቀብ ቢጥሉም በደሴቷ ላይ ግን ጥቃት ከማዘዝ ተቆጥበው ነበር። ምክንያቱም መዘዙን ስለሚያውቁ። ትራምፕ ግን አደረጉት። የጄሚ ካርተር ተተኪ ሮናልድ ሪጋንም በ1980ዎቹ የኢራንና የኢራቅ የነዳጅ ጫኝ መርከቦች ጦርነት ወቅት ቅድሚያ የሰጡት የባህር ላይ ትራንስፖርትን ለመጠበቅና የኢራን መርከቦችን እንዲሁም የሚሳኤል ማስወንጨፊያዎችን ኢላማ ለማድረግ በመሆኑ ካርግ ደሴት ምንም ሳትነካ ነበር የቆየችው። አብዛኛው የኢራን የባህር ዳርቻ ለግዙፍ የነዳጅ ጫኝ መርከቦች በቂ ጥልቀት ያልነበረው በመሆኑ በ1960ዎቹና 70ዎቹ የኢራን የነዳጅ ኢንዱስትሪ መስፋፋት ወቅት በካርግ ደሴት ላይ ቁልፍ የሆኑ የልማት ስራዎች ተከናውነዋል። ኢራን እንደ አውሮፓውያን አቆጣጠር በ2021 ከሆርሙዝ ስትሬት ማነቆ ውጪ በኦማን ባህረ ሰላጤ የጃስክን የነዳጅ መጫኛ ጣቢያ በመክፈት የውጭ ንግድ አቅሟን ለማስፋት ብትሞክርም ካርግ ደሴት አሁንም ለኢራን እጅግ አሳሳቢና ተጋላጭ ስፍራ ሆና እንደቀጠለች ነው ጄፒ ሞርጋን የሚናገረው። ተቋሙ አክሎም ደሴቷ የኢራን ምጣኔ ሀብት የጀርባ አጥንትና ግዙፍ ሀብት ላለው የኢራን አብዮታዊ ዘብ ዋነኛ የገቢ ምንጭ መሆኑን ያብራራል። አብዛኛው የኢራን የነዳጅ መላኪያ መሰረተ ልማት እዚያው ላይ የተማከለ በመሆኑ የደሴቷ ስትራቴጂካዊ ጠቀሜታነት እጅጉን የላቀ ነው። ደሴቷ ወደ 90 በመቶ የሚሆነውን የኢራን የድፍድፍ ነዳጅ ወጪ ንግድ ታስተናግዳለች። በደሴቷ ላይ ያሉት ማከማቻዎች ነዳጅ ወደ መርከቦች ከመጫኑ በፊት በ10 ሚሊዮኖች የሚቆጠሩ በርሜሎችን የመያዝ አቅም አላቸው። የነዳጅ ወጪ ንግድ ለኢራን መንግስት ዋነኛ የገቢ ምንጭ በመሆኑ ካርግ ማለት በተጨባጭ የኢራን መንግስት የህልውና የኢኮኖሚ ህልውና እንደማለት ነው። ትራምፕ ይህንን ነው እያጠቁት። አሜሪካና እስራኤል በካርግ ደሴት ላይ ያለውን ወደብ ቢቆጣጠሩ የኢራን የነዳጅ ወጪ ንግድ ሙሉ በሙሉ የሚስተጓጎልና ምርቷን በግማሽ የሚቀንስ ሲሆን ይህ ደግሞ ቴሄራን በቀጠናው የነዳጅ መሰረተ ልማቶች ላይ ተጨማሪ ጥቃቶች እንድትከፍት ሊያደርጋት ይችላል። በመጀመሪያዎቹ ሰሞን አሜሪካና እስራኤል በደሴቷ ዙሪያ ጥንቃቄ የተሞላበት እርምጃ እየወሰዱ የነበር ቢሆንም አሁን ግን
ጥቃቱን ፈጽመውታል። የማንሃተን 1/3 የምታከለው በዚህ ስፍራ ላይ የሚወሰድ ማንኛውም እርምጃ ፈጣን የሆነ መዘዝ እንደሚያስከትል ባለሙያዎች እያስጠነቀቁ ነው። የኢራን ጥቃቶች ከዓለም አቀፍ የድፍድፍ ነዳጅና የተፈጥሮ ጋዝ አቅርቦት 1/5 በሚያልፍበት የሆርሙዝ ስትሬት ላይ የባህር ላይ ትራንስፖርትን ከማስተጓጎላቸውም በላይ በሌሎች የባህረ ሰላጤው አገራት የነዳጅ መሰረተ ልማቶች ላይ ተጽዕኖ አሳድሯል። ይሁን እንጂ የኢራን የኃይል መሰረተ ልማቶች እስካሁን ከፍተኛ ጉዳት ያልደረሰባቸው በመሆኑ ደሴቷን ኢላማ ማድረግ እጅግ አደገኛ እርምጃ እንደሚሆን በዋሽንግተን የሩቅ ምስራቅ ፖሊሲ ተቋም ከፍተኛ ተመራማሪ የሆኑት ፋርዚን ናዳሚ ይናገራሉ። ኢራን በጦርነት ጊዜ አማራጮችን በመጠቀም ረገድ ልምድ ያላት ብቻ ሳትሆን ከፈለገች በባህረ ሰላጤው የነዳጅና ጋዝ ተቋማት ላይ በፍጥነት እጅግ የከፋ ጉዳት ማድረስ እንደምትችልም አስጠንቅቀዋል። በ1979 ከተከሰተው የታጋቾች ቀውስ ጀምሮ በዋሽንግተን ውይይት ሲደረግበት የነበረ ቢሆንም ደሴቷን የመቆጣጠሩ ጉዳይ ከአሜሪካ ኮንግረስ ክርክሮች ባለፈ ወደ ተግባር ይቀየራል ብለው አያስቡም ነበር። ደሴቷ እስከ ትናንት ድረስ ለምን ጥቃት ያልተሰነዘረባት እንደሆነ ሲያስረዱም ነዳጅ መጫኛ ጣቢያው ላይ ጥቃት ማድረስ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ድንጋጤ ሊፈጥር እንደሚችል ነው ተንታኞች የሚገልጹት። በካርግ ላይ ጥቃት ቢሰነዘር የነዳጅ ዋጋ ከ$120 ወደ $150 ሊያሻቅብ እንደሚችልና ስፍራው ለዓለም አቀፍ የኃይል ገቢዎች እጅግ ወሳኝ መሆኑን የቻተም ሃውስ የምርምር ተቋም አባል የሆኑት ኒል ኩሊያም ያስጠነቅቃሉ። ጥቃቱ ቴሄራን በባህረ ሰላጤው የነዳጅ ተቋማት ወይም በሆርሙዝ ስትሬት የባህር ላይ ትራንስፖርት ላይ መጠነ ሰፊ የአጸፋ እርምጃ እንድትወስድ ሊያነሳሳትም ይችላል። ካርግን ማውደም ወይም የነዳጅ መጫኛ መሰረተ ልማቶችን መጉዳት በቀላሉ የማይቀለበስና የኢኮኖሚ መዋቅርን ሊያናጋ የሚችል የነዳጅ ዋጋ ንረትን ሊያስከትልም ይችላል። እስራኤልም ባለፈው ክረምት ባካሄደችው የ12 ቀናት ወቅት ደሴቷን ኢላማ ከማድረግ ተቆጥባ ነበር። አሁን ግን አመረረች። በደሴቷ ላይ ያለው ሰፊና ውስብስብ የነዳጅ መሰረተ ልማት ጥቃት ቢደርስበት መልሶ ለመገንባት ዓመታትን ሊወስድ ይችላል። ዋሽንግተን ግጭቱ ሲያበቃ ደሴቷን ለመቆጣጠር ልትንቀሳቀስ ብትችልም ካርግ ከሞላ ጎደል በነዳጅ ተቋማት በቧንቧዎችና በማከማቻዎች በተሞላችበት የጦርነት ጊዜ ይህንን ማድረግ ብልህነት እንዳልሆነና ወታደራዊ ዘመቻ ማካሄድ እጅግ ከባድ እንደሆነ ተጠቁሟል። ሰሞኑን እስራኤል በኢራን የነዳጅ ተቋማት ላይ የመጀመሪያውን ጥቃት የሰነዘረች ሲሆን ተቋማቱ ለወታደራዊ መሰረተ ልማት ማስተግበሪያነት ይውሉ እንደነበርም ከሳለች። በዚህ ዕለት የእስራኤል ተቋሚ ፓርቲ መሪ ያየር ላፒድ እስራኤል በካርግ ደሴት ላይ ያሉትን የኢራን የነዳጅ ማውጫዎችና የኃይል ኢንዱስትሪዎች ሙሉ በሙሉ ማውደም እንዳለባትና የኢራንን ምጣኔ ሀብት በማድቀቅ ስርዓቱን መጣል የሚቻለው በዚህ መንገድ ብቻ እንደሆነ ጠንከር ያለ አስተያየታቸውን አጋርተው ነበር።